እዚህ ቤት እንግዲህ የገባሁኝ 3 አመታችን ነው። ይሄ ቤት ምንድን ነበረ? ቆርቆሮ በቆርቆሮ ነበረ። እግዚአብሔር ያንንም ስለሰጠኝ ግን እግዚአብሔር ሳመሰግነው ነበረ። ቢያፈስም ቆርቆሮ በቆርቆሮ ነበረ። ያንን ነገር እግዚአብሔር ይመስገን እያልኩ ሳመሰግን ያንን ሁላ ጭንቅ ያንን ሁላ መከራ በጣም ያፈስ ነበር። ያንን ሁላ አይቶ ደግሞ ለዚህ ክብር ደግሞ ላበቃኝ እንደኔ ደግሞ እንደዚህው የተቸገሩ ሰዎች ደግሞ እንደኛ እድል ደርሷቸውና ገጥሟቸው ደግሞ እግዚአብሔር እንዲያመሰግኑ እግዚአብሔር ይፍቀድ። በጣም ጉስቁል ያለ ነበር። እንዳለ ግድግዳ ሁሉ ፈራርሶ ወርዶ ነበር። ጣራውም ያው እንዲህ ብለን ነበር የምንገባይ ነበር ጎንበስ ብለን ማለት ነው። ስለዚህ ወረዳው ደግሞ ተዋይቶት ያው እንዲሰራ አደረገልን። ፊት ምንኖርበት ቤትማ ውሃ ያፈስ ነበር። በደሳሳ ነበር ምንኖረው። እግዚአብሔር ከላይ አውርዶ አመጣልን። አሁን ጥሩ ቤት ገባሁኝ። ተኩሽና ቤት አውጥቶ አሁን ጥሩ ላይ ጣልን። ደካማዎች ለድሃዎች በጣም ጥሩ ነገር ነው የመጣልን። ደስ ብሎን እንኖራለን። ከዚህ በፊት ስኖርበት የነበረው ቆርቆሮ ቤት ነበረ። ለመኖር ምቹና እጅግ በጣም አስቸጋሪ በሆነ ሁኔታ ውስጥ ነበር ስኖር ነው። ያው ክረምት ሲመጣ ፍሳሽ አለው ያንጠባጥባል። ያው ትልቁ እንትኑ ፍሳሽ ነው የሚያስቸግረን። ከላይ ቀጥታ ይመጣል ወደዚህ ይገባል። ስለዚህ ውጣውረዱ ከባድ ነበር። እንዲ ማለቱ እጅግ በጣም ሲታሰብ ራሱ ዘግናኝ ስለነበር ማለት ነው። ባለሀብቶች ደግሞ አሁንም እግዚአብሔር ነው የሰጣቸው። እግዚአብሔር በሰጣቸው ነገር የተቸገሩትን ረርተው ተካፍሎ ኢትዮጵያዊነት ተካፍሎ መብላትን ተካፍሎ ማደርን ነው የተለመደ ማለት ይቻላልና ባላቸው አቅም ከዚህ በበለጠ ብዙ ድሃ አለ፣ ብዙ ችግረኞች አለ። ያንንም አይተው ይህንን ሁሉንም ሰርተዋል። ያንንም ሰርተው ደግሞ እኒያ ሰዎችም እንደኛ እንዲደሰቱ መልካም ፈቃድ ነው ላለሁኝ። ቤተሰብ አለኝ፣ ልጅ አለኝ። በየጊዜው ትታመማለች በሽታ በተለያዩ ነገሮች ማለት ነው። አሁን ግን ቢያንስ እፎይታ ያለሽ እረፍት ይሰጥሻል። ብሎኬት ነው የተሰራው። በዛ ላይ ደግሞ በፍጥነት ነው የተሰራው ማለት ነው። ድሃውን ማየት እንደውም አሁን እየታየ ነው። እኛም ነበር ያው እነዚህ ልጆች ሁሉ እኔ ልጆቼ ተለቅ ያሉም ናቸው። ትንሽም አለኝ እስካሁን አልታየንም ነበር። አሁን እየታየ ነው ያለው። ስለዚህ ይሄን በዚሁ እንዲቀጥል ድሃውን መታየት ካለበት በዚህ አይነት እንዲታይ በቃ በዚሁ እንዲቀጥል ብዬ ነው መልእክት ማስተላለፈው። ይሄ እንዳጠቃላይ እንግዲህ በእነዚህ ባከናወናቸው ተግባራቶች በርካታ የህብረተሰብ ክፍሎችን ተጠቃሚ ማድረግ ተችሏል። ወደ 1.3 ሚሊዮን የሚጠጉ የህብረተሰብ ክፍሎችን ተጠቃሚ ማድረግ ችለናልና ይሄ እንግዲህ በገንዘብ ሲተመን በተለይ በጎ ፈቃደኞች ዕውቀታቸውንም ገንዘባቸውንም ጉልበታቸውንም ለበጎ ፈቃድ አገልግሎት ያዋሉት ነውና 11.9 ቢሊዮን ብር የሚጠጋ በዚህ 9 ወራት ውስጥ ብቻ የበጎ ፈቃድ ተግባራቶችን ማከናወን ችለናል። አንዱ ውጤታማ ስራ የነበረው የቤት ግንባታ ነበርና በዚህም ወደ 5703 የሚጠጉ ቤቶችን በመገንባት ለአቅመ ደካሞች ለአረጋውያን እንደዚሁም ለሀገር ባለውለታ ወገኖቻችን ማስተላለፍ ተችሏልና ይሄ በጣም ውጤታማ የሆነ ስራ ቤተሰቦቻችን ወገኖቻችን እነሱን ስታገዥ የሚሰማኝ ስሜት አለ። አንድ ደሳሳ ቤት ውስጥ ቁጭ ብላ ጣራዋ ያፈሰሰ አንቺ ደና ቤት ውስጥ ቁጭ ብለሽ ስታድሪ የሚሰማኝ ስሜት አለ። ያንን ግን አድሰሽ እናትሽ ሆፍ ብላ ስትተኛ ያለሽ እርካታ እንጃ ከሚባለው በላይ ነውና እኛም ወጣቶች በበጎ ፈቃድም ሆነ በተለያየ ዘርፍ የእናቶችን ቤት እየለመንን ከባለሀብቶች የተለያየ ቁሳቁሶችን እያሰባሰበን ከበጎ ፈቃድ ጽሕፈት ቤት ጋር ብዙ ቤቶችን ሰርተናል። በጎ ስራን መስራት በጣም ለህልና እርካታ በጣም ደስ ይለኛል። አቅመ ደካማ ቤቶችን የቤቶችን ሲታደስ እነሱን አግዤንም ስሰራ አንዳንድ ስራዎችን የትራፊክ ስራዎችንም ስሰራ ውስጤ በቃ ደስ እያለኝ ነው እየሰራሁኝ ያለሁት።